ቤተክርስቲያን ደጃፍ መርገጥ የግድ የሚሆንበት መልአኩ እንደምንም ፎቀ እያለ ከደብሩ አጥር ስር ደረሰ። ደጃፍ ጋር እንደደረሰ እንዴት ብሎ መሳለም እንዳለበት ግራ ግብት አለው። ከደብር ደጃፍ ከረገጠ ዘመናት ተቆጥረዋል። ከሱ በኋላ ስንት ልጅ ተወልዶ ቤተክርስቲያን አድጎ በክብር ተድሯል። መልአኩ ራሱን ከእንዲህ አይነቱ ነገር ካገለለ ጥንት ሆኖታል። አንዳንዴ ይህ ፍቅር እስከ መቃብር የበዛበት ታሪክ የሱ የሆነ ያክል ይሰማዋል። በስለት የተወለደ ሆኖ ሌላ ለመኖር የተፈጠረ ፍጡር የሆነ ያክል ሆኖ ይሰማዋል። ከእናቱና ካሳደጉት አክስቱ ጋር የተቆራረጠበት ዋና ምክንያት መሆኑ ነው። መልአኩ ምን ብሎ ከየት ጀምሮ ጸሎት ማድረግ እንዳለበት የሚያውቀው ነገር አልነበረም። በር ላይ ልክ እንደ ሩቅ ሀገር ሰው በሩ ማማተሩን ቀጠለ። የኔ ልጅ አሉ በር ላይ መስቀላቸውን ይዘው የተቀመጡት አባት ለረጅም ሰዓት ሲመለከቱት ከቆዩ በኋላ ሁኔታው ግር እንደማለት ብሏቸው አቤት። መልአኩ በርከክ እንደማለት ብሎ መለሰ። ወዲህ በል እስኪ አሉ ቀረብ እያሉ። መልአኩ መለስ ብሎ ከኋላ ሌላ ሰው አለመኖሩን ተመለከተ። ሌላ ሰው መሳለሙን ወደ ደብር መግባትና መውጣቱን እንጂ ከቄሱ ጋር ላይን የገጠመ ሰው አልነበረም። መልአኩ በእርግጥም እሱን እየጠሩ መሆኑን ሲገነዘብ አንዳች ነገር ውስጥም ተሰማው። ከሰው መሃል ተለይቶ ወዲህ በል ወዲያ በል ተብሎ ሊባረር አይነት ስሜት እንደዛ ተሰማው። የቤተ ክርስቲያኑን አጥር እንዴት ብሎ አልፎ ወደ ውስጥ መዝለቅ እንዳለበት ግራ ገባው። የገዛ እግሩ ሲከዳው ተሰማው። ናሞ ና የኔ ልጅ ና ስለል ባለ ድምጻቸው በድጋሚ ጠሩት። መልአኩ ከዚህ በላይ እምቢ ማለቱ እንደማይሆን በመገመት በአክብሮትና ከፍርሃት በመጣ ግፊት የግዱን ሰውነቱን ጎተት እያደረገ ወደ ውስጥ ዘለቀ። ውስጡ ብዙ ቃላት እየመጣ ነበር እየተመላለሰ። ልትባረር ነው፣ የቀረቦት አልነበረም። ደግሞ ከዚህ ረግጠ ማታቀው ዛሬ ልትረግጥ ብትል ገና ከደጃፍ ልትባረር ነው። በእያንዳንዱ እርምጃው ራሱን ይህን ጥያቄ እየጠየቀ ነበር። አይድነት ክፋቱ ከፈጣሪ ቤት ምልሰናበት ነው። በውስጡ ማኩተምተሙ እንደቀጠለ ከጠሩት አባት ጋር ደረሰ። አንገቱን ሰበር እንደማድረግ ብሎ አይኖቹን ከወዲያ ወዲያ እያደረገ ቀረብ በል እንጂ የኔ ልጅ ምን ነው ናላሳልም አሉት። ሁኔታውን እያጤኑ ያልጠበቀው ምላሽ ሆኖበት ደንገጥ እንደማለት አለ። ና ቅድሚያ ተሳለም አሉ። ረጅምና ከእንጨት የተሰራው መስቀላቸውን ወደፊት እያመላከቱ መልአኩ እንደ መደናበር እያለ ወደ ቄሱ ጠጋለ። በውስጡም ነገሩን ምን ማድረግ እንዳለበት ግር ያለው ይመስላል። ወደ እርሳቸው ቀረብ እንዳለም ከየት መጣ የማይባል ኃይል እግሩ ስር ውልፍትፍት አድርጎት ቁጭ አለ። ደብሩ ስር የሚሯሯጡት ሕፃናት እንኳን እንደዛ ሳይወድቁ እሱ ቄሱ ስር ተንከባለለ። ውይ ልጄ አይዞ አሉ ቄሱ በተቀምጡበት እንደ ነገሩ ከፍ ሊያደርጉት እየሞከሩ። መልአኩ መሬት ተከፍታ ብትውጠው ደስታው ነበር። በውስጡም ከራሱ እንደ መሟገት አለ። ጠርተ እየጣልከኝ ነው ማለት ነው አለ እንደ ሕፃን ጥርሱን ነክሶ በውስጡ። መልአኩ ከአምላክ ጋር ነበር ፊት ለፊት ጠብ ሊገጥም የተንደረደረው። ሆኖም ድንጋጤው መሬት ሳይነካ የተነሳ ያህል ነበር። ምንም አቧራው ብንን ብሎ ከሱ ጥቁር ሱሪ አልፎ
አጠገቡ ያሉትን አባት ቄስ ቢያጥናቸው መሬት የነካ በማይመስል ቅጽበት ነበር ብድግ ብሎ እንደ ወታደር ቀጥ ብሎ ቆመው። ሆኖም አቋቋሙ አዩኝ አላዩኝ በሚል ኮስታራ መልክ ፊቱን ወደ ቤተ መቅደሱ ዞር ያደረገ ነበር። ቄሱም የአባት ነገር ሆኖባቸው እንጂ እንደው በሁኔታው ከት ብለው ቢስቁ ደስ ያላቸው ወይ ልባቸው እንደዛ ይፈለግ ይመስል ነበር። መልአኩ ወደ እሳቸው ዘንድ ለምን ቀረብ እንዳለ ከጅምሩም እስኪረሳው ድረስ ቀጥ ብሎ እንደቆመ ቀረ። ወዲህ በል የኔ ልጅ አሉ በድጋሚ ቀረብ እንዲላቸው። መልአኩም ነገሩ ትውስ ሲለው ጎንበስ እንደማለት ብሎ ወደ እሳቸው ጠጋ አለ። ሂደቱ ሁሉ ጠፍቶት ኖሯል። ቄሱ እስኪመሩት ድረስ እንደ መጠባበቅ ብሎ ተሳለመ። ሆኖም እንዳጎነበሰ ነበር። ቄሱም መስቀሉን ጀርባው ላይ ያሳርፈው ዳበስ አደረጉት። መልአኩም ያልቃል መሰለው ነበር። ጎንበስ ጋለበትም ቀና አላለም ነበር። እግዚአብሔር ያስብ የኔ ልጅ አሉ። በሌላ አነጋገርም ጨርሻለሁ ይመስል ነበር። መልአኩ በርከክ እንደማለት ብሎ ቀና አለ። ቀጣይ ወዴት ማቅናት እንዳለበት አላወቅም። መልአኩ ወደዚህ ደብር ሲመጣ እንዲሁ ውስጡ ያለውን ጭንቅ ለማራገፍና ለዘመናት ፈጣሪ ከሚባለው ፊት ለፊት በመቆም የውስጡን ለመጠየቅ ነበር። ሆኖም ያንን ለማድረግ ሐሳቡ እንደመበታተን አለ። መልአኩ የወደቀበትን አፈር ልሶ የተነሳውን ልብሱን በአንድ እጁ እያራገፈ ወደ ጥግ ቀረብ ሲል ነገሩን ቀደም ብላ መመልከቷ የሚያሳብቅባት ሴት ከንፈሯን በነጠላ ሸፈን አድርጋ ሳቅ ስትልበት ተመለከታት። መልአኩ ውስጡ ያለውን ንዴት ሳይበቃው ይሄ ከመጨመሩ በፊት ነገሩን ለማረጋገጥ ያክል አንገቱን በቀስታ መለስ አድርጎ ከኋላው ሌላ ሰው ካለ ለመመልከት ሞከረው። ሆኖ የሚገመተው ልክ ነበር። ልጅቷ የሳቀችው በሱ እንደሆነ አረጋገጠ። መልአኩ ፊቱን ኮስተር እንደማድረግ ብሎ ከልጅቷ ፈቀቅ ብሎ ቆርቆሮን ደገፍ ብሎ ለመቆም ሲል ወደ ኋላ ዘንበል እንደማለት ብሎ ቆርቆሮ ጮኸ። ልጅቱ በድጋሚ አንገቷን ሰበር እንደማድረግ ብላ ሳቃለች። ሆኖም ሳቋ እንዳይመለከተው የበኩሏን እየጣረች ነበር። መልአኩ እይታውን በብስጭት መልክ ከሷ መለስ ሲያደርግ ከፊት ቀደም ብለው ያሳለሙት ቄስ በድጋሚ ግራ በመጋባት መልክ እየተመለከቱት ነበር። መልአኩ ሁኔታው ቀስ እያለ በዚሁ ከቀጠለ ወይ ቀማኝ ወይ ኪስ አውላቂ ተብሎ በክፉና በጥርጣሬ አይን እየታየ አሊያም በድጋሚ ተወግሮ ከመውጣቱ በፊት ሰውነቱ ላይ የሚሰማውን የጭንቀት ስሜት ለማረጋጋት ሲል አረፍ ቢል የተመረጠ እንደሆነ በማሰብ ቀስ ብሎ ቁጭ አለ። ቀጥ ብሎ ሲቆም ከጭንቅላቱ እስከ እግር ጥፍሩ ድረስ እየወረረው ያለው ስሜት አረፍ ባለበት ቅጽበት እንደ መረጋጋት ሲል ታወቀው። ሆኖ የሚመለከተው ሰው ሁሉ እሱን ብቻ ለይቶ እያየው መስሎ ተሰማው። እዩትማ ገና ዛሬ መርከቱ ነው፣ አቤት የሰራው ስራ አብዛቱ ብለው ጣታቸውን እየቀሰሩ መስሎ በህሊናው ታየው። መልአኩ ወደ ቤተ ክርስቲያን መምጣት የሱ የመጨረሻና ብቸኛ ምርጫ ነበር። ከዚህ ውጪ ካለምንም ክፍያ ወይም ማንም ሰው አደጋ ሳያደርስበት ሊገባበት የሚችልበት ብቸኛ በር መስሎ ስለታየው ነው። መልአኩ ሆኖም ሰው አምላክ ብሎ ከሚለው ዘንድ ሲቀርብ በጭንቅላት ውስጥ ብዙ ጥያቄዎች ይመጡበታል። እኔ ማን ነኝ? ለምንስ ፈጠረኝ? የመሳሰሉ ጥያቄዎች ያናውጡታል። መልአኩ ፊት ለፊት ከቤተ መቅደሱ ከሚወጣው ድምፅ ጋር የተፋጠጠ ይመስል ነበር። እይታው እዛ ላይ እንደሆነ ተኮሳተረ። ስሜቱ ሲገለባበት ታወቀው። መልአኩ እልህ ያለበት ሰው ነው። ብዙ መበቀል፣ ብዙ ማድረግ የሚፈልግ ሰው ነው። መልአኩ ከራሱና ከመላክ ጋር ባለው ትግል ውስጥ በውስጥ ሰጣ ገባ እንደገባ በአፍንጫው አንዳች ነገር ሽው አለበት። ሚጣፍጥ የሚመስል የተሰራ ምግብ ሽታ ነበር።
አፍንጫው እንደ ውሻ ከመቅስበት ማነፍነፍ ጀመረ። ከበላ 2 ቀን አልፎታል። መላኩ በጊዜው መብላቱን ሰው በህይወት መቆየቱ ያስጨንቀው ስለነበር ለመጨረሻ ጊዜ መች እንደበላ ማሰቡ ለሱም ዘበት ነበር። ሆኖም ረጋ እንደማለስ ብሎ ቁጭ ለማለት ሲችል ሆዱ በሸተተው የሚያስጎመጅ የምግብ ሽታ አማካኝነት መገላበጥ ጀመረ። ሰው አጠገቡ እንዳለ ዘንግቶት አፍንጫው የሚያሸተው ምግብ ከየት እንደሆነ ለማወቅ ማነፍነፉ እንደቀጠለ ፊቱን ወደ ቀኝ በኩል ዞር እንዳደረገ ቀደም ብሎ ስትስቅበት ከነበረችው ሴት ጋር አይን ላይን ተፋጠጠ። በድጋሚ በአግራሞት መልክ እየተመለከተችው ነበር። እሱ ኮስተር ብሎ ሲመለከታት ድንገት ፈገግታዋ ጠፋ ብሎ ፊቷን ከሱ ላይ መለስ አድርገች። ምን መግባት አይቻልም ተብሏል አለ። መላኩም ቢሆን ሳያስበው ነበር ይጠይቃት። ልጅቱ ነገሩ ሳይገባት ግራ እንደመጋባት ብላ ፊቷን መለስ አድርገች። በሳቋ ልክ አለመሆንና ችግር እንዳያመጣባት መልሳም ለራሷ ፈራ እንደማለት አለች። ሊያ ለራሷ ደግሞ በውስጧ በሽተኛ ይሁን እንዴ እያለች ማኩተምተም ጀመረች። መላኩ በድጋሚ ሁኔታዋን ተመለከተ። ቀደም ብላ ከሳቀችው ይልቅ ፈራ ያለችው ሊያ ታየችው። ፊቷ ላይ የተመለከተ የነበረው ሁኔታ ግን ግራ እያጋባውና እያበሳጨው መጣ። ዝም ብሎ ሊያልፋት አልፈለገም ነበር። ከተቀመጠበት ወደ እሷ ፈንጠር ቢል አረ ይህን ንብድ ያዙልኝ ብላ ያዙኝ ልቀቁኝ እንዳትል ፈራ። ሆኖም ድምፁ እንዲሰማት ሰውነቱን በከፊል ወደ እሷ ዘንበል አርጎ ተመለከታት። ሊያመለስ ብላ ተመለከተችው። አስተያየቱ ቀየር እንደማለት ሲል ጊዜ እሷ ሁኔታው በትንሹም ቢሆን እያስፈራት ያለ ይመስላል። እኔ ምለው አለ መላኩ። ሊያ ፊቷን መለስ አድርጋ ተመለከተችው። እዚህ ለመግባት ፍቃድ ምናምን ያስፈልጋል እንዴ ሲል ጠየቀ። ምኑ? ሊያ ግራ ገብቷት ጠየቀች። እዚህ ቤተ ክርስቲያን እኔ መግባት አልችልም ወይስ እንደናንተ የሚያስፈልገኝ ነገር አለ? አጠያይቁ ሳቅ የቀላቀለም ቢሆን ቁጣ መሳይ ነገርም ነበረው። ጥያቄ ያልገባኝም ሆኖም እግዚአብሔር ቤት ለመግባት ደግሞ ምን ያስፈልጋል አለች። ድምጿ እጅግ ረጋ ያለ ነበር። አይ አስተያየታችሁ ልክ እኔ እዚህ መምጣት እንደማይገባኝ መግባት የራሱ ድፍረት እንደሆነ አይነት ነው አለ መላኩ። ውስጡ ያለ ስሜት እንጂ እሱም በተለየ አይን የተመለከተው ሰው አልነበረም። ሊያ ላፍታ ሁኔታውን ተመለከተች። የአእምሮ ችግር ያለበት ሰው አይመስልም ነበር። ሆኖም አንዳች ነገር ውስጡ እንዳለ ያስታውቃል። አይ ምናልባት ውስጥ ያለው ስሜት እንደዛ እንዲሰማ አድርጎ ሊሆን ይችላል። ሆኖም ፈጣሪ ጋር ስትመጣ ሁላችንም ያው ስንመጣ አንድ ነን። አዎ እንደዛ ነው አለች ፊቷን መለስ አድርጋ። እንዴት ነው እንዲሁ ነው አለ። አንድነታችን የሁላችን ማጣተኞች ነን፣ የአባታችን ምሕረት ምንሻ ልጆቹ ጭምር አለች ፈገግ ብላ። መላኩ ላፍታ ያለ በዝምታ ተመለከታት። በውስጡም እቺን እንቡጥ አበባ የመሰለች ሴት አሁን ጉድፍ ኖሮባት ከኔ እኩል እንዳትያተኛ ትቆጠራለች ሲል አሰበ። ሁለቱም ላፍታ ምንም ሳይነጋገሩ በዝምታ ተቀመጡ። መላኩ ቀደም ብሎ ሲሰማው የነበረው ስሜት ቀስ በቀስ ከውስጡ ሲጠፋ ተሰማው። ሆኖም ምን ብሎ ከፈጣሪው ጋር ማውራት እንዳለበት እንኳን ማወቅ አልቻለም።
ከቆይታ በኋላ የሚሸተው ምግብ ወደ አፍንጫው ይበልጥ ቀረብ እያለ ሲመጣ ታወቀው። አፍንጫው ውስጥ በድጋሚ የገባውን ሽታ ተከትሎ ዞር ከማለቱ ከሊያ ጋር ፊት ለፊት ተገጣጠመ። ሊያ ቀደም ብሎ የነበረው ሁኔታዋ መለስ ብሎ መላኩ ጋር አይን ላይን እንደገጠመች ሳታስበው ሳቀች። መላኩም ቀደም ብላ ከተመለከተችው ይልቅ አሁን ሳቅ ማለቷ ትንሽ ቀለል ብሎ ተሰምቶታል። ምን ነው አለ። እሱም ቢሆን ድምፁ ቀደም ብሎ ከነበረው ብስጭት መለስ ያለ ነበር። አረ ምንም፣ እኔም እንዳንተ የምግብ ሽታ ሆዴን እያስጭመው ነው አለች በድፍረት የራሷን ስሜት ከእርሱ ጋር አቆራኝታ። መላኩ የሊያ አባባል ምግቡ ሆዱን እንዳስጮህ ብቻም ሳይሆን ከበላም ቀናቶች እንደተቆጠሩ ያወቀችበት ያክል መስሎ ተሰማው። ሆኖም እንደሱ የራበው ሰው ካለ ከማውራት መቆጠብ አልፈለገም። ምግቡ ከየት ነው ግን አለ ዙሪያውን እየተመለከተ። ሊያ እይታውን ተከትላ ዝክር ወዳለበት ቦታ አመላከተች። ዝክር ነው፣ ዛሬ እኮ ስላሴዎች ናቸው አለች። መላኩ ስለ ነገሩ ምንም ባለማወቁ ምን ምላሽ መስጠት እንዳለበት ግራ እንደ መጋባት አለው። አይኑን ከወዲያ ወዲህ ሲያደርግ ጊዜ ሊያ ስለ ነገሩ ምንም ፍንጭ እንደሌለው ጠረጠረች። ምግብ ለነዲያና ለቤተ ክርስቲያን ይሰጣል፣ እሱ ነው የሸተተን፣ ያው በረከት ነው አለች ረጋ ባለ ቅላጼ። ለምንድን ነው እያስረዳችሁ ያለችው? አሳዝኗት ወይስ ረሃብተኛ ነው ብላ አለ በውስጡ አይን አይኗን እየተመለከተ። ምግብ አምጥተው ይሰጣሉ ከተል አድርጎ ጠየቀ። አዎ ብዙ ጊዜ ይሰጣል አለች አፈር እንደማለት ብላ። ወይስ በሰልፍ ምናምን ነው አለ ከተል አድርጎ። አይ እንደዛ አይመስለኝም ፈገግ እንደማለት ብላ መለሰች። መላኩ ምግቡን ለመብላት የጓጓ ይመስላል። ሆኖም እንዴት ብሎ ማግኘት እንዳለበት ግራ አለው። ሰዎችን ምግብ ወዳለበት አካባቢ ጠጋ ሲሉ ሊያና መላኩ አይናቸው አብሮ ክርትት እንደማለት አለ። መላኩ ቀረብ ብሎ ምግቡን መቀበል ፈልጓል። ሆኖም ስለ ነገሩ ያስረዳችው ሊያ እንኳን ከተቀመጠችበት ብድግ ማለትም ሁኔታ ላይ አልነበረችም። መላኩና ሊያ እርስ በርስ በድጋሚ ተያዩ። መላኩ ከተቀመጠበት ብድግ አለ። መላኩ ምንም እንኳን ከተቀመጠበት ቢነሳም ለመንቀሳቀስ የደፈረ አይመስልም ነበር። ሊያን በጎንዮሽ ተመለከታት። ሊያ ለመንቀሳቀስ የደፈረች አትመስልም። መለሳ መላኩን አንጋጣ ተመለከተች። ለዚህ ፍቃድ ያስፈልጋል እንዴ አለ መላኩ። ሊያ ትክ ብላ ስትመለከተው ጊዜ ሊያ ሳታስበው በድጋሚ ከትከት ብላ ሳቀች። ሳቋ መቋሚያ ያለው አይመስልም ነበር፣ ማቆሚያ። ሆኖም መላኩም አብሯት ፈገግ እንደማለት አለ። ምን ነው አላት በድጋሚ እየተመለከታት። ኧረ ምንም አለች ከሳቋ መለስ እንደማለት እያለች። አይ ስለ ነገሩ አብራርተሽ ግን አንቺ መብላት የፈለግሽ አልመሰለኝም አለ። አይ ሳልፈልግ ቀርቼ ሳይሆን ፈርቼ ነው አለች እንደማፈር ብላ። ወዲያው ሁለቱም ሲያስቡት ሁለት ሳህን የያዘች ተለቅ ያለች እናት ወደ እነሱ ቀረባለች። የምን መፍራት ነው የኔ ልጅ? ይሄ እኮ በረከት አይደል እንዴ? ሊያደነገጠች እንደማፈርም አለች። በሉ ያዙ። መላኩ ፈራ ተባ እያለ ወደ ሴትዮዋ ቀረባለ። ራሱ ቀደም ብሎ ያወደው የምግብ ሽታ ነበር። ጭራሽ ከምግቡ ጋር ፊት ለፊት ሲገናኝ ረሃቡ ያጥወለውለው ጀመር። ከሊያ ስር ፈጠን ብሎ ምግቡን ቀበል አለ። ሊያና መላኩ ካለምንም ንግግር ለአጠገብ እንደተቀመጡ ምግባቸው መብላት ተያዙት። መላኩ ለአፍታ ምንም ሳይታወቀው ምግቡን በፍጥነት ነበር እየተመገበ የነበረው።
ሊያ እንደ ነገሩ ቀስ እያለችና ፈር እያለች ምግቡን ጨረሰች። ከሷ በፊት ቀድሞ የጨረሰው መላኩ እጁ ላይ ባዶ ሳህኑ እንደያዘ በአፍራት ስሜት በዝምታ ተቀመጠ። መላኩን ያሳቀቀው ነገር ቶሎ መጨረሱ ነበር። በተቃራኒው ደግሞ ሊያን ያሳቀቃት ቀስ ብላ መብላቷ ነበር። ይጣፍጣል አለ ወሬ ለመፍጠር ያክል በመሃል አዎ አለች። ቀደም ብላ ያመጣችው ሴት ሳትሆን ሌላ ሴት ደግሞ ብቅ አለች። ሆኖም መላኩ እጁ ላይ ባዶና ያለቀበት ሳህን ይዞ ነበር። ሴትዮዋ ደግሞ ያዘችው ምግብ ሌላኛውን ከመስጠት ወደ ኋላ አላለችም ነበር። መላኩም ለመቀበል ወደ ኋላ ማለት አልፈለገም ነበር። ቀደም ብሎ የበላው ጨጓራው ላይ እንኳን ሊደርስ ከጉሮሮ ዝቅ አላለም ነበር። ግን በድጋሚ ሳህኑን መቀበል አሳፈረው። አንሳ እንጂ እኔ ልጅ አለች ሴትዮዋ በትህትና መልክ። መላኩም ላፍታ ሊያን ተመልክቶ እንደማመንታት እያለ ምግቡን ተቀበላት። ለያዘችውን ለመጨረስ በመቆየቱ አማካኝነት ሌላ ሳህን ለመቀበል አልቻለችም ነበር። መላኩም ሴትዮዋ ካጠገባቸው ፈቀቅ እስክትል ድረስ በመሸማቀቅ ፈገግታ ከሸኛት በኋላ ፊቱን ወደ ሊያ መለስ አደረገ። እኔ ምለው አለ። አቤት አለች ሊያ መለስ ብላ። ይሄ ነገር ግን ክፍያ የለውም በኋላ አለ መላኩ። ንግግሩ ሳይጨርስ ሊያ ድምጿን ከፍ እስኪል ድረስ ከትከት ብላ ሳቀች። መላኩ ላፍታ ፈገግታዋን በአክራሞት እየተመለከታት አብሮ ሳቅ። ሳቅሽ ይገባል አለ እሱም ሳያስበው ፈገግታዋን ተመልክቶ። ምን ላድርግ አባባል እኮ አስቆኝ ነው። እንዴት? ጥያቄ ልክ አይደለም? ሊያ በእጇ ያዘችውን በረከት ስጨርስ ሳህኑን አጠገቧ አሳርፋ ፊቷን ወደሱ መለስ አድርገች። እኔ ምለው ቤተ ክርስቲያን ስትመጣ የመጀመሪያ ነው እንዴ አለች። መላኩ ከመቅስበት ሳቁ እንደ መጥፋት አለ። አምሮስ ብልጭ ያለለት ትውስታ ከባድ ነገር ነበር። እናቱ ነበረች። ለመጨረሻ ጊዜ እናቱን የተሰናበተው ከቤተ ክርስቲያን ደጃፍ ነበር። አላውቅ አለ አንገቱን ወደ ምግቡ ዘንበል አድርጎ። አለች ሊያም ትንሽ ቆየት እንደማለት ብላ። ሃይማኖት ሌላ ነው? መላኩ ከመመለሱ በፊት ላፍታ እንደማሰብ አለ። እኔ ሃይማኖት የለኝም። ለመላኩ ሶስተኛውና የመጨረሻው ጉርሻ ነበር። ሳህኑን እጥብ ማድረግ ያክል ጠራርጎ ነበር የጎረሰው። ሊያስተያየት መስጠት አልፈለገችም ነበር። በዝምታ ቁጭ አለች። ምነው ዝም አልሽ አለ ፊቱ መልስ አድርጎ። አረ ምንም፣ ምን ልል እችላለሁ? ያው ስለ ቤተ ክርስቲያንና ስላሉን ነገሮች አለማወቅ ቀደም ብሎ የጠየቀኝ ጥያቄ ለምን እንደሆነ ተረድቻለሁ። ቆይ በቃ አለ። መልስሽ ነው መግባት አትችልም ወይም ይሄ ቦታ ላንተ አይሆንም ብለሽ አታባሪኝም እንዴ አለ ስሜታዊ ሆኖ እየጠየቃት። ሊያ አጠይቋ አስደንግጧት በግርምት መልክ ሳቃለች። እንዴ እኔ ማን ሆኜ እንደዛ ልልህ የምችለው? እሺ አንቺ ራስሽ ተራ ሰው ነኝ ብለሽ ካሰብሽ እነሱስ ያበሉን ሴቶች ወይንም ፊቱን መለስ አድርጎ በቤተ ክርስቲያን ያሉትን ሰዎች ተመለከተ። ቄሱም ሊሆኑ ይችላሉ። እንዴ ሁላችንም እኮ ሰው ነን፣ በአምሳሉ የሰራን ፍጥሮች። ከኃጢአት ለመጽዳት የእሱን በር መከተል ብቻ ነው የሚጠበቅብን። ሆኖም ባለማይ ኑሮ ተታለን ኃጢአት ውስጥ ምንዘፈቅ ልጆቹ እኮ ነን። እና ማን ከማን ተሽሮ ነው እኔ ወይ አንተ እንደዛ ለማለት የምንችለው? መላኩ በረዥሙ ተንፍሶ ወደፊት መለስ አለ። እኔ እንጃ
እኔ ሰራሁትን ብትሰሚ ይሄኔ ከዚህ ውጣ ብለሽ ታባሪ ነበር። ሊያ በድጋሚ ፈገጋለች። ወይ አንተ ስለ እኔስ ምን አውቀ ነው እንደዚህ ለማለት የቻልከው? እኔ እኮ አታውቀኝም። ያሳለፍኩትን ነገር ወይም ከዚህ ቀደም የኖርኩትን ህይወት በምን አውቀ ነው የምትፈርደው? አንቺ መልአክ የምትመስይ ልጅ ኃጢአት ፈጸምኩ ልትይ ባልሆነ አለ በምጸት ሳቅ እያለ። ዶንት ጄት ዘ ቡክ ባይትስ ከቨር አይደል የሚባለው? እኔም መጀመሪያ ላይ ስመለከት አንተ ባሰብከው መንገድ አልገመትኩም ነበር። እንዲሁ ነገረ ስራ አስቆኝ፣ ግን ከረጅም ጊዜ በኋላ በጣም ስለገረምከኝ እንዲህ አይነት ሰው ስላየው ሳኩ። ሆኖም አንተ ግን እኔን ከላይ በተመለከትከኝ ብቻ ገመትከኝ። ሆኖም የሰው ልጅ ፍጹም አይደለም፣ ለመቀየር ብዙ ይፈልጋል፣ ያስፈልገዋል አለች። መልአኩ ላፍታ በጥሞና አደመጣት። ከረጅም ጊዜ በኋላ ነበር ሰውን እንዲህ በእርጋታ መልክ ተቀምጦ ያደመጠው። ሊያ ከቅላጼዋ ጀምሮ ሁሉ ተግባሯ ረጋ ያለ ነበር። መልአኩ በመገረም መልክ በዝምታ አደመጣት። ሊያ ስለ ቤተ ክርስቲያን አንዳንድ ነገር ስትነግረው ስታስረዳ ቆየች። እና እንግዲህ ደግመህ ትመጣለህ ብዬ አስባለሁ አለች ቀና ብላ ተመልክተው። መልአኩ ላፍታ እንደማመንታት አለ። ዛሬ ላይ የመጣው መሄጃ በማጣቱ ምክንያት ነው። ዛሬ የሚጠብቀው ስልክ አለ። ከሱ ምላሽ እንዳገኝ ማድረግ ያለበትን ነገር እሱ ያውቃል አለ ለፈጣሪው። ደግሞ በሐሳብ ላፍታ እንደመብከንከን ብሎ እግሩን እያንቀጠቀጠ እንደመብሰልሰል አለ። ትመጣለህ አይደል አለች። ዝም ሲላት ጊዜ ከአንገቷ ዘንበል እንደማለት ብላ እየተመለከተች ጠይቀችው። ላፍታ በዝምታ ተመለከታት። አጠያይቋ አንዳች ስሜት እንዲሰማው አደረገው። በዝምታ ላፍታ ተመለከታት። አንቺስ ትመጫለሽ? አዎ፣ ሰው ከቤቱ የት ይጠፋል ብለ ነው። መጨረሻው እሱ ጋር ነው። ፊቷን ወደ ቤተ መቅደሱ መለስ አረገች። ነገ እዚሁ 4 ሰዓት ላይ ይጠብቃሉ። ምናልባት ይዛኔ ከአባታችን ቤት ያራቀን ሚስጥር ታወጋኝ ይሆናል። ወይ ደግሞ ከየት ሀገር ፈልስ የመጣ ሰው መሆንሽ ሹክ ትለኛለህ አለች። ቅላቱ ያስገረማት ይመስላል። በእውነቱም መልአኩ የሚያውቀው ሰው ሁሉ አረቡ ብሎ መጥራቱን ብቻ ነው። እና በቃል ትሄጂ ነው አለ። እሱም አብሯት ብድግ እያለ አዎ ከመጣው ቆየው ልመለስ። አንተ ባይሆን ቆየት ብለህ ይሄ ውስጥ አውርተህ ብትሄድ ጥሩ ነው አለች። ግቢውን በአይኗ ቃኘት እንደማድረግ እያለች መልአኩም አብሯት አካባቢውን ቃኘት እንደማድረግ ካለ በኋላ ጥያቄ በሆነ መልኩ እየተመለከታት ከማን ጋር ሲል ጠይቃት። ሊያ በድጋሚ ክትከት ብላ ሳቀች። ሳቋ ወደሱ ተጋብቶ አብሯት በሳቅ ጀመረ። ቀደም ብሎ ሲያሳልሙት የነበሩት ቄስ ሁለቱንም ከርቀት ተመልክቷቸው ፈገግ እንደማለት አሉ። ከፈጣሪ ጋር ነዋ አለች። እሺ እሺ አለሱ መለስ አርጎ። ሊያ ተሰናብታው ከወጣች በኋላ መልአኩ ስልኳን ሆነ ስሟን አለመቀበሉ መልሶ እንደ እግር እሳት ያንገበገበው ጀመር። እዛው እንደተቀመጠ ቀደም ብሎ ወደ ነበረበት ፍጥጫ ከአምላኩ ጋር ገባ። ከቆይታ በኋላ ስልኳ ቃጨለ። ከነበረበት ስሜት በርገግ ብሎ ስልኩን ወጣ አርጎ ተመለከተ። ቢፈልገው ሰው ነበር። ዙሪያው እንደማማተር ካለ በኋላ ስልኩን አነሳ። አረቡ አለ ከስልኩ ጫፍ የሚሰማው ድምፅ። ተሙ ምን አዲስ አለ ስልኩ ስር አፉን ወጥፎ። ጋሻው ነው አሳልፎ የሰጠ አሹካሹከ ከስልኩ ውስጥ የሚወጣው ድምፅ። አውቄዋለሁ ድሮ አውቄዋለሁ አለ በንዴት እግሩን እየደበደበ። አረቡ ለጊዜው በቃ ደበቅ ብትል መልካም ይመስለኛል። እየፈለጉ ያሉት በነፍስም ጭምር ነው አለ ፈጠን ብሎ።
እኔ መልአኩ ከማንም ሸሽቼ አልኖርም አለ ከንፈሩን እየመጠጠ። መምጣት ካለብኝ ቦታ እመጣለሁ፣ መጋፈጥ ያለብኝን ተጋፍጬ ይህን ነገር ለመጨረሻ ጊዜ ልባት ሰጠዋለሁ። ቆይ ግን አረቡ ዕቃው አንተ ጋር ነው እንዴ አለ ከስልኩ የሚወጣው ድምፅ። ለምን ጠይቀኝ አለ ፈጠንና ቁጣ ብሎ። ወይስ አንተም እኔ እንደነሱ እኔ መጠርጠር ጀመርክ? አረ በፍጹም አረቡ፣ ታውቃለህ እኔ ካንተ ጎን ነኝ። ቦስ ከራሱ በላይ የሚያምነው ሰው ይሄን አደረገ ቢባል ሲጀመር ማን ያምናል? ለማንኛውም እሱን ተው፣ በሁሉም ስም ተጠርጥሬያለሁ። የቦስን ልጅ አልገደልኩም፣ ዕቃውንም አልወሰድኩም አለ። እሺ እኔ አምናለሁ፣ ለማንኛውም ግን አንተ የት ነህ አለ ከተል አድርጎ። ስለሱ አታስብ፣ ማያገኙት ቦታ ተደብቄያለሁ። ሆኖም ጋሻው ማግኘት ይኖርብኛል። ሁኔታዎችን ልታመቻችልኝ ይገባል አለ። እሺ በእኔ ጣለው፣ አታስብ። መልአኩ ስልኩ እንደዘጋ ጀርባውን አንዳች ነገር እየከበደው ስለነበር ገና በመስራት ላይ ያለውንና አጥሩ እንደ ነገሩ ሆኖ የታጠረውን ደብር በዓይኑ በደንብ እያጤነ ከቤተ ክርስቲያኑ በፍጥነት ወጣ። መልአኩ መንገዱን ግማሽ ሀሳቡ በቀሉ ለረጅም ዓመት በቡድንና በሴራ መሽቆ ሲኖርበት የነበረውን አባል ድምጥማጡን እንዴት ማጥፋት እንዳለበት ሲያሰላስል፣ ግማሽ ጎኑ ደግሞ ካለም ችግር እንደተፈጠረ ሰው በቤቱ ውስጥ ልክ እንደ ፀሐይ ብርሃን ሆነ የታየችውን ሴት ሊያን እያሰበ ለመደበቅ ወዳሰበበት ቦታ ቀና። መልአኩ የተነሳው ቀደም ብሎ ነበር። የውጭው ብርድ ሰውነቱን ሰርስሮ ገብቷል። መልአኩ ከላይ ያደረገውን ጃኬት ምንም ያክል እስከ አንገቱ ቆልመም አድርጎ ቢዘጋውም ኃይለኛውን ብርድና ውርጭ ግን መከላከል አልቻለም ነበር። መልአኩ ሰዓቱን ተመለከተ። ኪስ ውስጥ ያገኘውን የተበጣጠሰ ገንዘብ ተጠቅሞ ብስኩት ነገር ለመብላት አሰበ። ጠዋት ላይ ሰውነት የሚያጠረቃ ምግብ በልቶ የሚኖር ሰው አሁን ላይ ለብስኩት መግዣ ገንዘብ ሲቆነጣጠር ለራሱም ኃይለኛ ንዴት ውስጥ ገባ። ብስኩቱን ከሻይ ጋር እያወራረደ ስልኩ አቃጨለ። ተሙ ነበር። ፈጠን ብሎ አነሳው። ስልኩን ሲያወራ ዙሪያ ገባውን እየተመለከተ ነበር። ተሙ አዲስ ፍንጭ እንዳለና በተጠባባቂነት እንዲጠብቀው ነገረው። መልአኩን በሽታ ጭንቅላቱን ነቅነቆ ስልኩን ዘግቶ ከነበረበት ቦታ ተንቀሳቀሰ። ትናንት ሄደበት ቤተ ክርስቲያን በሰዓቱ ከነበረበት ቦታ ርቀት ስለነበር ቀደም ብሎ ነበር እንቅስቃሴ ጀመረው። ሆኖም የሚጠብቃትን ልጅ ቀደም ብሎ ማግኘቱን ፈልጎት ነበር። እጁ ላይ ያለውን ሰዓት ደጋግሞ ተመለከተ። ተራራው አፋፍ ላይ ያለችው አደበር በርቀት ታየችው። ዙሪያውን በዓይኑ ቃኘ። ሆኖም ትናንት የቀጠራት ልጅ በቦታው አልነበረች። ድንጋዩ ላይ ቁጭ ብሎ ሊተፋው የደረሰውን ሳምባውን ለመመለስ ታገለ። እንዴት ነህ? ከኋላ አንዳች ድምፅ ሰማ። በርካክ ብሎ ዞር ሲል እሷ ናት። ከፊቱ ልክ እንደ ሳላት መልአክ መስላ ቆማለች። ሰላም አለ እጁን ከዘረጋ በኋላ ደንገጥ ብሎ እጁን አራገፈ። ሊያ ምንም ሳትጠየፍ እጁን ጨበጠችው። አጠገብ ለአጠገብ ተቀመጡ። ላፍታ በዝምታ ቁጭ አሉ። መልአኩም ትንፋሹን ለመመለስ ላፍታ ከራሱ ጋር መታገል ጀመረ። ካፍታ በኋላ ግን አንዳች ሰላም ውስጡን ሲሰማ ታወቀ። ገርምሻል፣ እናቴ እኔን የወለደችው ከውጭ ሀገር ዜጋ ነበር። እናም እናቴና አባቴ እኔን ከወለዱ በኋላ ጠበኛ ነበሩ። አባቴ ጣሊያናዊ ነው። እናቴ እኔን ከወለደች በኋላ በጣም ታመሜባት ነበር። እናም ልጄን ከማርክልኝ ልጄን ለአንተ ሰጣለሁ ብላ ተስላ ነበር። አነስ ባለ ዕድሜዋ ከቤተ ክርስቲያን ማልጠፋ
እሷም ማጠፋ አድርጋ አሳደገች። እንደዛ ነበርኩ። ታዲያ አንድ ቀን የረሳሁት አባቴ ከየት መጣ ሳልል ብቅ አለ። አባቴ እኔን ከእናቴ ላይ ለመውሰድ ብዙ ጥረት ማድረግ ጀመረ። እኔም ተታለልኩ። አባቴ ባሳየኝ ብልጭልጭ ተሸውጄ እናቴንም ሆነ ሁሉ ነገሬን ትቼ፣ በተለይ እናቴና አምላኳን ወዲያው ትቼ ብዬ ጣሊያን አብሬው ቀን ነው። ታዲያ አባቴ እዚያ 5 ልጆች አባት ነበር። እኔ ቤተሰቡ ባሪያ ሆንኩ። የተገፋውና የተሰቃየው ነበር። ታዲያ እኛ የነበርንበት መንደር የሚሰራ አንድ አለቃ ነበር። አለቃ ሳይሆን ማፊያ አለ። የፊቷን ሁኔታ ለመመልከት ዞር ብሎ አያት። ሊያ ግን በጥሞና እየሰማችሁ ነበር። ከዛ እሱ በብዙ ነገር ወደ እሱ ቀረብ እንድል ይስበኝ ነበር። ኢትዮጵያን አውቃት ነበር። ታዲያ እኔ ምንን ከማይፈልጉኝ ከአባቴ ቤተሰቦች ከእንጀራ እናቴና ከእንጀራ ወንድም እናቶቼ ጋር ከምኖር በሚል በልጅነት እድሜ ወደ ማፊያው ቡድን ተቀላቀልኩ። ከገባሽበት ለመውጣት የዳገት ያክል ከባድ የሆነ ያክል ያለበት ህይወት ውስጥ ገባው። አለቃችን እንደንቁ የሚመለከተኝ ሰው ሆንኩ። ፍጥነት ያስደንቀው ነበር። ከፍጥነቴም በላይ እሱን መሳይ የሆነውን ጭካኔን ይወደው ነበር። አለቃችን እዛ የነበረውን ስራ የሚገፋው አንድ ተለቅና ጠንከር ያለ ቡድን ሲመጣበት ጊዜ በህገወጥ ስራዎች ለመንቀሳቀስ ወደ ኢትዮጵያ ተያይዘን መጣ። እዚህ ከመጣም በኋላ አዲስ ቡድን በቃ ድልድይ ተመሰረተ። ቆሻሻ የሚባሉትን ስራዎችን ምሰራለት ከኔ ጀምሮ ብዙ ስራዎችን ማሰራትና በስሩ ማፍራት ጀመረ። እዚህ ከመጣን ከ1 ዓመት በኋላ በፍቅሯ ከወደቀላት ከአንዱ አበሻ ወንድ ልጅ ወለደ። ልጁን እንደ እንቁ የሚያየው ነበር። ልጁን ለኔ እንደ ታናሽ ወንድም ነበር ያሳደግኩት በው አለ። በረሽሙ እንደ መተንፈስ ብሎ ውስጡ ያለውን ስሜት ደበቅ ማድረግ ሞከረ። ልጁ 18 ዓመት ሲሞላው ተገሎ ተገኘ። እኔም በማላውቀው ሁኔታ ያለቀ ገዳይና የብዙ ዳይመንዶች ዘራፊ ሆኜ ተፈረደብኝ አለ። ሊያ የሰማችው ነገር ትንሽ ከአእምሯ በላይ ስለሆነባት በዝምታ ማድመጧን ቀጠለች። በአሁን ሰዓት አለቃዬ በየቀዳዳው እያስፈለገኝ ነው። ደግሞ ልጁ ከሞተው አሟሟት በላይ እኔን አሰቃቂ በሆነ መልኩ ሊገለኝ ዝግጁ ነው። ቆይ ለፖሊስ አታመለክትም ታዲያ? መላኩ ሊያ ትስቅ እንደነበረው በተራው ከትከት ብሎ ሳቀ። ሊያ ምንን ያሳቀው እንደሆነ ግራ ገብቷት በዝምታ ሳቁን እስኪጨርስ ተመለከተችው። እኮ ወንጀለኛ ነኝ። ፖሊስ ጋር መጀመሪያ እኔን የሰሩኝ ብዬ ነው ጥቆማ ማደርሰው። በዛ ላይ እኛ አባሎች በየቦታው ቁልፍ የሚባል ሰው አላቸው፣ ፖሊስም ጭምር። ስለዚህ አለቃዬ እጅ ላይ የመውደቅ እድል ሰፊ ነው አለ። ሊያ በነገሩ እንደመጨነቅ አለች። እሺ ታዲያ መፍትሄው ምንድን ነው? ምንም እንዳልኩሽ ነው። ስሜን ማጥራት ነው ያለብኝ። እንዴት? አንድ ቅጂ አለ። ቅጂው እንዳለ የምናውቀው እኔና እኔ ብቻ ነን። ሆኖም ያንን ቅጂ ለማግኘት ጠላቴን አልፌና ዘልዬ መሆን አለበት። ሊያ ላፍታ ዝም አለች። አየሽ፣ እኔ የሰራሁትን ብትሰሚ ያልኩሽ ለዚህ ነበር። እኔስ ተቀባይነት የለኝም። ምንም በልጅነቴ ገፍቼ የሄድኩበት ሀገርና እናቴ አሁን ያለሁበት ቢሆንም ግን ቆሻሻ ሰው ነኝ እኔ፣ ቆሻሻ። ሊያ እንደ ነገሩ ፈገግ አለች። ግን ስምን አልነገርከኝም? መላኩ ሊያ እባላለሁ። ፈገግ ብላችሁ አንሰረካች። መላኩ ከቤተ ክርስቲያን ውጭ የቆሸሽነን
ሁላችንም እኔም አንተን ሌላውም ሰው ሌላ ኃጢአት ባንሰራ እንኳን ሳት ብሎ በአፋችን ስንሸነግል እንውላለን። በቃ እቺ ናት ህይወት። ታዲያ የቆሸሽነውን ያክል እሱ ፊት ስንቀርብ ይቅር ባይ አባት ነው። አሁን የነገርከኝ ነገር የአንተ ህይወት ነው። እኔ በእጅ ያንተን ህይወት ለመመዘን የምችልበት ሚዛን የለኝም። ፈራጁ ጥበበኛው ነው፣ ጥበበኛው ደግሞ አይሳሳትም አይደል አለች ፈገግ ብላ። ይሄን ያክል ምን ባያረግልሽ ነው ግን እንዴ ተጽናናሽው? ትከሻዋን ሰበቅ አድርገች። ምንም በቃ ምሕረቱና በረከቱ አለች ፈገግ ብላ። መላኩ ፊቱን መለስ አድርጎ ዝም አለ። አንዳች ነገር ውስጡን እርብሽ እያደረገው። አንድ እውነት ልንገርሽ ሊያ፣ ይቻላል አለች ፈገግ ብላ። ሞትን ፈርቻለሁ አለ ሳቅ ብሎ። ሞት ለካስ ሲቀርብሽ ነው የምትፈሪው። ሊያ ላፍታ ዝም ብላ ተመለከተችው። ልክ ብላ አልሆኖም አውቀው መሞት ሳታውቀው ከሞት አይሻልም? ኧረ ሳታውቂ በምንጣሙ አለ በረዥሙ ተንፍሶ። አይምሰልህ፣ ምንም ነገር ለማስተካከል ጊዜ አለ። ለመለወጥ፣ ለመጽናትም ለመንጻትም አንድ ጥያቄ ልጠይቅሽ፣ ይቻላል? ብዙ የሚባል ገንዘብ ቢኖርሽ መጀመሪያ ምን ማድረግ ትፈልጊያለሽ? አንድ ድል ያለኝ ወይስ ኧረ የፈለግሽው 2 ወይ 3? መጀመሪያ አለች በረዥሙ ተንፍሳ። ይህች እንዲያብር ለመስራት ረዥም ጊዜ ፈጅታለች። ብዙ ይቀራታልና መጀመሪያ ቤተክርስቲያኗን መቀየር ማሰራት ነው የምፈልገው። መላኩ በተናገረችው ነገር እንደመደነቅ ብሎ ፈገግ አለ። እሺ ሁለተኛስ? ሁለተኛ ደግሞ ከዚች ዓለም በሞት የተለየ ሰው የዛን ሰው ነፍስ ይማር ብዬ በስሙ መዘከር ፈልጋለሁ ስትል ግዷን ፈገግ አለች። በቃ አዎ። ሁለተኛ እርሱ እንዴት ነው ግን አለ የማወቅ ጉጉቱ አድሮ። ላፍታ ዝም አለችና ቀና ብላ ተመለከተችው። ለምሳሌ እኔ በሞት ኧረ ተይ ለምን ትሞቻለሽ? ሌላ ምሳሌ የለም? ችግር የለውም አለች ፈገግ ብላ። ለምሳሌ እኔ ሞት ሳይሰለሽ በስሜ ዳቦ የሚሆነውን ነገር ለነዲያን መስጠት። መላኩ ነገሩ በደንብ አይገባውም። እንደ ነገሩ በሽታ ጭንቅላቱ እንደቀነቀ። ከረዥም ደቂቃዎች በኋላ ሊያ ወደ ቤቷ መመለስ እንዳለባት ተናግራ ከተቀመጠችበት ብድግ አለች። መላኩ ምንም ረጅም ሰዓት ተቀምጠውም ቢሆን ሰዓቱ ያጠረበት መስሎ ተሰማው። ትንሽ አትቆይም? ልሂድ ደከምከም ያላት ትመስል ነበር። እርሺ ካልሽ ታዲያ መቼ አገኝሻለሁ? ያው በህይወት ከቆየው ሲል ሳቅ ብሎ ጣል አደረገ። ሊያ ፈገግ ብላ ላፍታ ተመለከተችው። ፈጣሪ ከፈቀደ ነገ አሊያም ከነገ ወዲያ። እሺ እንግዲህ ፈጣሪ ከፈቀደ እንገናኝ በል አለች ፈገግ ብላ። መላኩ ላፍታ እንደማመንታት ካለ በኋላ ፈጣሪ ከፈቀደ እንገናኛለን ሲል ምላሹን ሰጠ። መላኩ ከሊያ ከተለየ በኋላ ጭንቅላቱ ሲብሰለሰለት የነበረው የሱ ሞት በፈጣሪ እጅ ሳይሆን በራሱ እጅ ስለመሆኑ ነበር። ከቤተ ክርስቲያን ወጥቶ ወደ መሸጋት ምሽግ ስፍራ ቀና። ተቀምጦ ለብቻው በመሆን ነገሩን ማውጠንጠን እንዳለበትና ተሙሱን የከተተው ወጥመድ ውስጥ ራሱን ከዚህ ወጥመድ እንዴት ማውጣት እንዳለበት ማሰብና ማውጠንጠን ተያዘ። ካፍታ በኋላ ስልኩን ወጣ አድርጎ ደወለ። የደወለ ወደ ተሙ ጋር ነበር። ያልሞተ ሰው እንደሚባለው ተሙ ደንገጥ ብሎ ነበር ስልኩን ያነሳው። እኔ አላምንም መላክ አለ። እንደ ድሮ አረቡ መስሎ መጥራት ተስኖት ተሙ አለ ድምፁ እንደ ድሮ ከፍ አድርጎ። በህይወት አለ? አልገደለም ሰውየው አለ ነገሩን ባለማመን። አዎ ተሙ አልሞትኩም አለሁ፣ ግን ጋሻውን ማግኘት አልቻልኩም። እሱን አግኝቼ መግደል አልቻልኩም
ከዚህ በኋላ እሱ መቅጠምም አልችልም። አንተ ልክ ነበርክ። መሶር ይኖርብኛል። አዎ ልክ ነህ፣ እስማማለሁ። ግን ወዴት? አልማዞቹ እኔ እጅ ላይ ናቸው። ምን? ግን የቦስ ልጅ ነው ያልገደልኩም። አልማዞቹን እንዲህ በፍጥነት ከነጋሻው ጋር ደመኛ ሆናለሁ ብዬ ስላሰብ እዛ ቦታ ነው ጥዬ ወጣሁት። የት? ቆይ የቦስ ልጅ ሞቶ ከተገኘበት ቦታ ካሜራ ክፍል ነው አለ። እና እኔ እጄ ላምጣው አለ ሳያመነታ። አንተ ልታገኙ አትችልም። የእኔ ካዝና ውስጥ ነው የደበኩት። እኔ መምጣት አለብኝ። እንዴት አርገ? መላኩ ነገሩን ቀለል አርጎ ካስረዳው በኋላ የሚገናኙበት ቦታ ተቀጣጠሩ። ምሽት ላይ መላኩ ወደዛ ነበር ያቀናው። መላኩ እንደደረሰ ተሞ ቀደም ብሎት ነበር የደረሰው። ድቅድቅ ጨለማውን ተገን በማድረግ ወደ ስፍራው ዘለቁ። ተሙ የሌለበትን አፉ አላርፍ ብሎና ባልተጠየቀው ሰዓት ማውራቱ እንደቀጠለ ነበር። እንደደረሱም በቀጥታ የካሜራ ክፍሉን ከፍተው ገቡ። ተሙ ቸኩል እያለ ዙሪያውን እየቃኘ ነበር። የፈራት ይመስላል አለ መላኩን ፈገግ ብሎ። ምን ላርግ? ነጋሻው ከመጡ እኔም አንተም አለቀልን ብዬ። ከቆይታ በኋላ መላኩ በእጁ አንዳች ነገር እንደመነካካት አለ። ወዲያው ካሜራ ክፍል ውስጥ ያለው ድምፅ ማስተጋባት ጀመረ። ተሙ የሚያውቀውና የራሱ ድምፅ ነበር። ግራ እንደ መጋባት እያለ ከነበረበት ክፍል ፈቀቅ እንዳለ የራሱን ምስል ቲቪው ላይ ተመለከተ። በዕለቱ የተቀዳ ቅጂ ነበር። በቦታው ጭንብል የለበሰው ሰው ያለቃቸውን ልጅ ከገደለ በኋላ ምስክር የተባለችውን ሴት ለማውራትና ከድንጋጤ ውስጥ እንድትወጣና እንድትረጋጋ ለማድረግ ጭንብሉን ሲያወልቅ የሚያሳይ ቅጂ ነበር። ተሙ የራሱን ሴራ በቴሌቪዥን መስኮት ሲመለከት ብርክ ያዘው። ወዲያው ጣሊያኑ አለቃቸውና ጋሻው ሰብሰብ ብለው መጡበት። የገዛ ጓደኛውን የከዳው ተሙ ለመላኩም ሆነ ለአለቆቹ ሊያስረዳ ቢሞክርም አለቃው አሽከሮቿን ጠልጥለው እንዲወስዱ ተናገረ። መላኩም ስሙን መጥራቱን ሲያቅ በኩራት ደረቱን ነፍቶ ቆመ። አለቃውም የጥንት ወዳጁን በመጠርጠሩ ይቅር እንዲለው ጠየቀ። መላኩም ይቅርታውን ለመቀበል እንደ ካሳ አንድ ነገር ብቻ ከሱ እንደሚፈልግ አሳወቀ። አለቃው የፈለገውን ነገር ሊያደርግለት ዝግጁ ነበር። መላኩ ነፃነቱ እንደሚፈልግ፣ ከዚች ቀን በኋላ ከነሱ ጋር በምንም ሁኔታ መነካካት እንደማይፈልግ ገለጸ። አለቃው ግን እሱን ማጣቱ እንደሚጎዳ ቢያውቅም ከመላኩ ከረጅም ዓመት በኋላ ነፃነቱን ሊሰጠው መልካም ፈቃዱን ቸረ። ነገር ግን መላኩ ያንን ቡድን ከረጅም ዓመት በኋላ ለቆ ቢወጣም እረፍት ግን አልተሰማውም ነበር። ምክንያቱም መላኩ ያለቃውን ልጅ አለመግደሉን እና ስሙን ቢያጸዳም በእጁ ስላለውና በድብቅ ስለዘረፈው አልማዝ ሚስጥር ማድረጉ ነበር። ነገር ግን መላኩ የአልማዝ ለህይወቱ ትልቁ ቁልፉ ሀብቱ ነበር። አዲስ ህይወቱን ለመጀመር ረጅም ጊዜ ሲያውጠነጥነውና ሲጠባበቁ የነበረ አጋጣሚ ነበር። መላኩ ከጣሊያኑና ከጋሻው እንደተገላገለም ያደረገው አንዱን አልማዝ ላዘጋጀው ገዢ ቀድሞ መሸጥ ነበር። ከሸጠ በኋላ ለሳምንታት ደክርቶና ከሰውነት ተራውቶ የነበረው አቋሙን ለመቀየር ለሚፈልገው ነገር ሁሉ ገንዘቡ ነው አለ። ቀጣዩ መንገድ ቀስ ብሎ በማሰብ ሊያመጣው የፈለገው ነገር ነበር። ሆኖም ከዛ በፊት ሊያ ቃል ባስገባችው መሰረት
ፈጣሪ ፈቅዶ ሳይሞት እሷን ለማግኘት እንደቻለ ራሱ ማሳመን ነበር። ንጋት ላይ ተሽቀርቅሮና ደህና ልብስ ለብሶ በገዛው አዲስ መኪና ላጥ ብሎ ከቤተ ክርስቲያኑ ደጃፍ ደረሰ። ከሳምንት በፊት ከዚህ ደጅ ሲደርስ መልአኩ በመሳደድ ላይ እያለና ሞቱን የሚጠባበቅ የአምላኩንም ስም የሚጠራጠር የአምላኩንም እምነት የሚጠራጠር ሰው ነበር። ነገር ግን ከሳምንት በኋላ ሌላ ሰው ሆኖ ነበር የመጣው። መልአኩ ወደ ውስጥ እንደገባ አይን ውስጥ ሊያ እንደምትገባ ተስፋ በማድረግ ወደ ቦታቸው አቀና። ሆኖም እሷ በቦታ አልነበረችም። አርፍዳ ይሆናል በሚል ከቦታቸው አረፍ ብሎ መጠባበቅ ቀጠለ። ከተገናኙ ሳምንት ተቆጥሯል። የጠፍታ ይሆን? እንደምንገናኝ ዘንግታ ይሆን? ነገሩን ከራሱ ጋር ሲያወጣ ሲያወርድ ቆየ። ደቂቃዎች፣ ሰዓት ተቆጠረ። ሆኖም ሊያዝር አላለችም ነበር። መልአኩ ተስፋ ቆርጦ ለመሄድ ከተቀመጠበት እንደተነሳ የዛኔ ከቤተ ክርስቲያኑ ደጃፍ ሲረግጥ ያቀረቡት አባት ወደ እሱ ቀረብ ብለው መስቀላቸውን ወጣ አደረጉለት። እሱም ጎንበስ ብሎ ተሳልሞ በትህትና አንገቱን ሰበር አድርጎ ቆመ። ለቀናት በተስፋ ስጠብቅ ነበር። አንድ ቀን ታዲያው ቀኑ መቃረቡ ታውቋት ነው መሰል ይህንን ደብዳቤ ሰጥታኝ ነበር። ቆይ ጠብቀኝ እኔ ልጅ። መልአኩ ስለምን እያወሩ እንደሆነ አልገባውም ነበር። ከቆይታ በኋላ አንድ ወረቀት ይዘው መጡ። ይኸው የኔ ልጅ አደራዬን ጠብቅ ያለው መጽናናቱን ይስጥ ብለው ወረቀቱን ሰጡት። መልአኩ ስለምን እያወሩ እንዳሉ ግራ ገብቶታል። ካፍታ በኋላ ወረቀቱን ከፈት አደረገ። ሰላም መልአኩ፣ ይሄ ደብዳቤ እኔን ከማግኘት በፊት ቀድሞ እጅ ከገባ የዛኔው ቃላችን አልሰመረም ማለት ነው። ፈጣሪ አልፈቀደም። ሆኖም የወደደውን አድርጎ እኔን ወስዶኛል። በነበረን አጭር ቀናቶች ውስጥ ታማሚና ሞቷን የምትጠባበቅ ሴት መሆኔን ስላልነገርኩ ይቅርታ። ሆኖም ከኃጢአቶቼ ነጽቼ ሞቴን እየተጠባበቅኩ የነበርኩ ሰው ነበርኩኝ። ከ3 ዓመት በፊት ፍቅረኛዬ ጥሎኝ ሄደ በሚል ሰበብ መርዝ ጠጥቼ ከሞት አፋፍ የተረፍኩ ሰው ነበርኩ። ያ መርዝ ግን እኔን ጎዳኝ፣ ውስጤን ጎዳው። ብዙ ጊዜ ታመምኩ። ከጊዜያት በኋላ የጨጓራ ካንሰር እንደያዘኝ አወቅኩ። በቃ ለእኔ የተጻፈው ይሄ ነው። ኃጢአቴን ስከፍል ኖር ያለው አሁን አይቆጨኝም። ይቆጨኝ የነበረው የዛኔ ብጠፋ በሞት ነበር፣ ራሴን ባጠፋ ነበር። እናም አትዘንሺ፣ ባይሆን በስሜ ዘክር። ይቺን ደብርም በእኔ ምኞት ስም አሰርተ ጨርሰ በአምላክ ተስፋ ማድረግ ልመድ። መልካም ሁሉ ይግጠምሽ የሚል ነበር። መልአኩ አንብቦ እንደጨረሰ ዝርፍጥ ብሎ መሬት ላይ ወደቀ። መልአኩ በሕይወቱ ተሰምቶት የማያውቀው ሕመም ልቡን ሲቆርጠው ተሰማው። ለረዥም ሰዓት ሲያነባዛ ቆየ። ለረዥም ሰዓት እዛው ከቆየ በኋላ የሊያን ቃል ዳግም ለማንበብ ቃሏን ለመጠበቅ ብርታቱን ለማግኘት ደብዳቤውን በድጋሚ ገለጠው።
ነው።